ሰላም ነው አለን። እንዴት ነው? ስማማ፣ አንድ ነገር ልጠይቅ፣ ግን የግል ጥያቄ ነው። ማለት ለምን እንደሆነ አላውቅም፣ ግን አላውቅም። እውነት የግል አደባባይ ላይ ይጠየቃል። ታዲያ ኖ እንደሱ ሳይሆን በቃ አለ አይደለ? ለምን ያለ ማለት ምክንያት የለኝም፣ ግን አላውቅም። ለምንድን ነው ለአንተን ሳይ ጥሩ ስሜት አይሰማኝም? አይደል ነው። የእውነቴን ነው፣ ከልቤ ነው የምጠይቅ። የእውነቴን ነው። አንድን ሰው አብዝተሽ ከጠላሹም ችግር አለ፣ አብዝተሽ ተወደድሹም ችግር አለ። ሚዲየም መሆን ጥሩ ነው። ያው የኛውም ሊያጋጥም ይችላል። ሜይ ቢ የተጫነብሽ ነገር ይኖራል ማለት ስለኔ የሰማሽው ነገር ስል በፊት ሃይማኖት ውስጥ እያለው ምናልባት እሺ እስልምና ላይ አንዳንዴ ስትናገር ልናደድብህ እችላለሁ፣ ግን አላውቅም። እኔ ከእንደዚህ አይነት ስሜት ወጥቻለሁ ብዬ ማስበው ቆይቻለሁ፣ ግን አላውቅም። ጥሩ ስሜት ግን አይሰማኝም ሳይ። የእውነቴን ነው። ይሄ እኮ በጣም ነው የሚጎዳሽ አንቺን። እውነት እኔም አልፈልግም እንደዚህ ሰዎችን ዝም ብዬ ሳይ ጥሩ ስሜት የመረበሽ እኔም አልፈልግም እኮ። አንቺ በጣም ነው የሚጎዳሽ። ምክንያቱም ባየሽኝ ቁጥር አሁን እኔን ከጠላሽኝ ባየሽኝ ቁጥር ሳትፈልጊ ማይሆን ስሜት ውስጥ ትገቢያለሽ ማለት አይምሮሽ እየተረበሸ ነው የሚሄደው ማለት ደስ ማይል ስለምናደድ የሆነ ነገር ስትናገር በጣም በቃ ዝም ብሎ ስለሚደብረኝ በቃ ሄዳሉ። እዚህ ጋር ራሱ መቆም አልወድም። በቃ ለምን እንደሆነ አላውቅም። ስለ እኔ በፊት ላይ ብዙ ቪዲዮ አታጭም። ችግሩ እኮ የኔ ቪዲዮ የትም አታጭም። ድምፄን ድንገት ትሰሚዋለሽ። ስለዚህ ቀንሽን አበላሽ ሙለው ቅመኔ ጅኒ አይወድህም። በቃ የአንቺ ጅኒ ምንድን ነው? ከኔ ጅኒ ጋር እኔ ደግሞ ጅኒ የለብኝም፣ አልተስማማም ማለት ነው። እኔ እራቃለሁ። ታዲያ ለምንድን ነው ዝም ብሎ ሰው የሚጠላ ያለ ምክንያት? ያለ ምክንያት ከጠላሽ ያው አስቸጋሪ ነገር ነው። አክቹዋሊ ምክንያታዊ መሆን አለብን። ለምንጠላውም ለምንወደውም። በእርግጥ ምንጠላው ነገር ላይኖር ይችላል፣ ምግባሩ ወይንም ደግሞ ድርጊቱ ሊያስጠላን ይችላል። ግን ከጠላ ነው በኋላ ራሳችንን መጠየቅ ማለት ሶሉሽን እሱ ነው ወይ መፍትሄ እሱ ነው ወይ ብሎ ራስን መጠየቅ የተሻለ ነው። ምክንያቱም የምንጠላው ነገር ባየነው ቁጥር ቀናችንን እያበላሸብን ስለምንሄድ ለሰውየው ብለን ብቻ ሳይሆን የራሳችንን ላይፍ እያበላሸብን ይሄዳል። የራሳችንን የምጠላው ነገር ድንገት ሲመጣብህ መጥፎ ስሜት ይሰማል። አሁንም መጥፎ ስሜት ይሰማል። ስለዚህ ማይሆን ኔጌቲቭ ኢነርጂ እየሰበሰብክ ትሄዳለህ ማለት ነው። ከዚህ ሁሉ ለምን የምጠላው ምክንያቱ ምንድን ነው ብሎ ምክንያቱን መጋፈጥ የተሻለ ይመስለኛል። እውነት ለመናገር እኔም ማለት እንደዚህ አይነት ስሜት ከውስጤ ለማጥፋት እሞክራለሁ። ከልቤ ግን አላውቅም እንደዚህም እንደሚሰማኝ። ይህ ልነግርህ ነው የገባሁት። ምን ወልበራ ነው የሚባለው? እነሱን ታምኝበታለሽ? ላላህ ስትሉ ጥሉ፣ ላላህ ስትሉ ውደዱ። በፊት ሃይማኖተኛ ሆኜ አምንበት ነበር፣ ግን እኔ አሁን ሃይማኖት የለኝም፣ አላምንበትም። ስለዚህ ግን እንዲሁ አላውቅም፣ ቀልቤ ለምን እንደሆነ ባላውቅም በቃ አላውቅም ለምን እንደዚህ እንደሚሰማኝ። ጥሩ ስሜት ግን አይሰማኝም። እውነት ችግር የለው እንግዲህ በደንብ ጥይኝ ወይም በደንብ ጥይኝና አንድ ነገር ምንድነው ጡዘት አለው አይደል? በጣም በኋላ መጨረሻ ላይ ደግሞ በደንብ ልወጂ ትችያለሽ። ሰው ሲጀመር ሰው ስትጠላ አእምሮ ውስጥ ይኖራል፣ ስትወድ ልብ ውስጥ ይኖራል የሚባል ነገር አለ። እንደዚህ አይነት ጥላቻ አይደለም፣ ግን በቃ እኔ እንጃ አላውቅም። በቃ ሳይ የሆነ የተረበሸ አይነት ስሜት ስለሚሰማኝ ብዙ ጊዜ ገብቼ ምናምን ማውራት ፈልግም እሄዳለሁ። በቃ አላውቅም። ሙስሊም እኮ አሁን አንቺ ነሽ እኮ። ምክንያቱም ላላ ስትል ጥላ፣ ላላ ስትል ውደድ ነው አይደለ? ዊች ሚንስ ሙስሊምን ብቻ ነው የምትወደው። ሙስሊም ያልሆነ ደግሞ አላህ ጠላት ነው፣ ጥላ ነው ክፍሉ የሚለው። እኔ ለሙስሊም ስለሆንኩ እኮ አይደለም። ታዲያ አሁን እኮ እኔ ሙስሊም አይደለሁም። ያ ነገር ተጽዕኖ አድርጎብሻል። ላላ ስትል ውደድ፣ ላላ ስትል ጥላ። ያ ነገር አሁንም አይምሮሽ ውስጥ አለ አይደለውም ብትይም ነው። ምክንያቱም ሙስሊም ካልሆነ እንድትጠዩ የተሰራብሽ አለ። ያ የተሰራብሽ አይምሮሽ ሰፍሯል፣ ተቀምጧል ማለት ነው። ብትወጪም እንኳን እስቲል አሁንም ያ ነገር ተቆጣጥሮሽ ይዞሻል። ላላ ስትል ጥላ ስለሚል ማለት ነው። ክርስቲያኖች ክርስቲያኖችና ውዶች የአላህ ጠላቶች ናቸው። አይደለም መጥላት ብቻ፣ ላላ ስትል ጥላ ስለሚል ማለት ነው። ክርስቲያኖችና ውዶች የአላህ ጠላቶች ናቸው። አይደለም መጥላት ብቻ፣ ላላ ስትል ጥላ ስለሚል ማለት ነው። ክርስቲያኖችና ውዶች የአላህ ጠላቶች ናቸው። አይደለም መጥላት ብቻ፣ ላላ ስትል ጥላ ስለሚል ማለት ነው።
አስቀድማችሁ ጦር እንትን አዘጋጁላቸው ነው የሚለው። ፈረስና ከታጀቡ የጦር እንትን አዘጋጁላቸው ነው የሚለው ሱረቱ አንፋል 60ኛው አያ ላይ። ስለዚህ ልታሸብሩበት ነው የሚለው። መጥላት ብቻ ሳይሆን እኔን ለማሸበር መዘጋጀት አለብሽ፣ እንደዛ ስለሚል ማለት ነው። ለማሸበር መዘጋጀት ካለብሽ በዚህ መጠን ይህንን ሀሳብ ገዝተሽ ወጣው ብትል ምን ያህል ፐርሰንት ነው የወጣሽው? እንግዲህ እሱ አይዶ ነው አላቅም። አንቺ ነሽ የምታውቂው። እሱ ግን ያው ጥላቻው ግን ስላለ ማለት ነው። ምናልባት እንደዛ ይሆናል እንግዲህ ፈጣሪ ያውቃል። እሺ እንግዲህ ለማንኛውም በደንብ እንድጠይኝ ወይንም ቀኑን ሙሉ በደንብ ይኝ አይሻልም? አይ ለምን ጠላሃለሁ? እኔ አልፈልግም ሰው መጥላት። ያ መፍትሄው እንግዲህ ምን ይሆናል? ሌላ አይ አላውቅም፣ ግን አይ እኔ አልፈልግም እንደዚህ የሰው ምን አታርፍበታለሁ? ራሴ እኮ ነው የምጎዳው። ያጠፋውን ነገር አለ ኖ በፊት ሙስሊም ሆኜ ኦኬ ምክንያት አለኝ፣ ገባህ አይደለ? ግን አሁን ለምን እንደዚህ እንደሆንኩ ነው እኔ የማላውቀው። ሃይማኖት እኔ ሃይማኖት የለኝም። እፎ የምሰራውን ስራዬ የለኝም። ራስ ታጋባው ቁርአን እያጣመም አይ እኔ የሞተ አምላክ ኢየሱስ ክርስቶስ ስለሞተ እሱ እንዴት አምላክ ሊሆን አይችልም? ሃይማኖት አልባረክም። እኔ አላረኳትም። የአንቺ ኡስታዞች ግን ወዴት ነው የሚልኩት? ወደ ሃይማኖት አልባ ነው የሚልኩት። እኔ አላኳትም። ሲጀመር የአንቺ ኡስታዞች ናቸው። ሂዱ ሀያት የአንቺ ኡስታዞች ናቸው ሃይማኖት አልባ ሁኑ ብለው የሚሉት የአንቺ ኡስታዞች ናቸው። እኔ ካፌ አልወጣኝም። ገና እየጠየኳት ነው። ምን አማኝ ትሁን ሙስሊም ትሁን ከእስልምና ወጣ ምን ትሁን አላውቃትም። ገና እየጠየኳት ነው። የአንቺ ኡስታዞች ናቸው ግን ምን የሚሉት ሲገብዳቸው ጫና ምን አልሻኝ ሲገብዳችሁ እዛ እንትን ማለት ሃይማኖት አልባ ያደርጋል። የአንቺ ኡስታዞች ናቸው የሚያደርጉት።